ተውኝ የሚባል ነገር የለም። እኔ ለፍትህ እየመጣሁ ፍትህ ብትለው ለማታውቀው ሰው ነው ፍትህ ለማስፈ በቃ ሰውየውን ሰላም የታገስኩሽም ማለት ስርዓትን ያዝ። አንተ ስርዓትን ያዝ። ቁጭ በል የምን ስርዓት? ቁጭ በል ወደዛ ቁጭ በል። በባለቤቱ ስልክ ደውዬ ከሷ ጋር ተደዋውለን ያንን ሂሳብ የተቀበሉት ከሷ ምን አለ ብለህ ማለት ነው። አንተ ወደዚህ ቤት ስታምጣል በቃቻለሁ። እስካሁን ታገስኳችሁ። ጸጥ በል በቃ ውጡልኝ። ማለት በገዛ ቤት የመጣችሁ ትጨቃጨቃላችሁ። አይደል ወንድሜ፣ እኔ ልንገርህ አይደለ እኔ ባለፈም ተናግሬያለሁ ሚዲያ ላይ ማለት ነው። የመጣሁት ለእውነትና ለእውነት ነው። የት ነው የምታገኝ ማለት አንቺ ነኝ አታገኝም? ኧረ በፍጹም ከዛሬ ውጪ ነው አይቻላቅም። ከዛሬ ውጪ አይቻላቅም። ቤትም መጥቻ ቃለው ከውጭም ከአቶ ናትናኤል ጋር ሆነን እንደውም አንድ ቀን ታክሲ ያጣው ምናምን ብለሽ በራይድ መጥተሽ አብረን ሻይ ቡና ብለን ተለያይተናል። ብዙ ነገር እኔ መጋዘኖቹን ስረካከብ የመጋዘኖቹን እያንዳንዱ ንብረት ስቀበል የሚያሳይ መረጃ አለ። አንተን ጥፋተኛ አድርጎ አቶ ሰለሞን መጥቶ ሚዲያ ላይ ቢያወራ አንተ ሚዲያ ላይ ማን ይሰማው? ማን ያምነዋል? እውነት ለመናገር እንደዚህ አይነት ከባድና የረቀቀ ወንጀል ስትሰራ ለቀረጻ ምቹ በሆነ መንገድ የምትሰራ አንተ ህፃን ልጅ ነህ እንዴ? እንግዲህ እኔ አቶ ሰለሞንን እማቀው በጣም ታታሪ ጎበዝ ጀግና ሰው ያደነቀው የወደደው ሰው የሚፈልገው እውነታውን እንድታወጣ ዘግዝቄ ነበር ምገርፍ ብያለሁ እኮ ቅድም። የራስ ሚዲያ ነው፣ በፈለገ መንገድ አዘጋጅተህ ልታቀርበው ትችላለህ። ግን ደግሞ ራስ እውነት የሆነ ለሌላው ደግሞ እውነት ይሆናል ማለት አይደለም። ስሙ ነው ለመነገድ የሞከርከው ማለት ነው። ራስ ያደረከው ማለት ምን ማለት ነው? እሱ ደግሞ እያንዳንዱ ራስህ ያደረከው ነገር ማለት ምን ማለት ነው? በመረጃ የተያዘ ነው። ደግሞ ዝም ብዬ አይደለም እያወራሁት ያለሁት። ምንድነው ነው ያደረኩት? ስትናገራቸው ነገሮች በኋላ ላይ ለምስክርነት ይቀርቡብሃል። የምትዘላብዳቸው ነገሮች በስነ ስርዓት እያወቅህ እርምሽ ቀጥል። እየሰማው ነው። እንዲቀበር አልፈልግም። በቃ እውነቱን ሰው ማወቅ መቻል አለበት። ይህንን ሚዲያ የሚከታተል ህዝብ በቀጥታም ይሁን በተዘዋዋሪ እውነታው እንዲወጣ ስለምፈልግ ነው ወደዚህ መጥቼ። የምትፈልገውን ንብረት መጠቀም ያለብህን ለመጠቀም አቶ ሰለሞንን ወንጀለኛ አደረክ። አንተ ሚዲያን ተጠቅመህ የአቶ ሰለሞንን ስም እያቆሸሽ የምትፈልገውን ስም ወደ ራስ ለማዘወር ሞከርክ ማለት ነው። እውነት ያወራ ያለውን ታውቃለህ? በደንብ ነው የማውቀው። እውነቱን ነው እየተናገርኩ ያለሁት። ያገኘሁት መረጃ ምን አለ? ምን አይነት መረጃ? ያገኘሁት መረጃ እንደዚህ እንዳወራ ያስገደደኝ። ምን መረጃ አለ? ተፈለክ አሳያለሁ። እንደምን አላችሁ? እንደምን ቆያችሁ? ውድ የነበልባል ቤተሰቦቻችን እንደምን አላችሁ? ያው እንግዲህ ከዚህ በፊት ያዝነውን ኬዞች እንደተከታተላችሁት ነው። አሁን ላይ ኤርሚ ላይ ደግሞ ከባድና በጣም ውስብስብ የሆኑ ችግሮች ተፈጥሮበታል። ማለትም የተለያዩ ክሶች እየመጡ ነው የሚገኙት። ኤርሚያስን ተጠያቂ ለማድረግ በተለያዩ አይነት ሰዎች እየተሞከረ ነው ያለው። ማለት በጣም አሰልቺ በምንለው ሁኔታ ኤርሚያስን ተጠያቂ ለማድረግ ሌት ተቀን ደፋ ቀና እያሉ ያሉ ሰዎች ይገኛሉ። ዛሬ ላይ ደግሞ ትንሽ ከፍቶኝና ስሜቴ ትንሽ ተረብሾ ነው እዚህ ጋር የተገኘሁትኝ። ማለት ለምን ብላችሁ በምትጠይቁኝ ሰዓት ላይ ኤርሚን ትንሽ ችግር አጋጥሞታል። ማለትም ትንሽ ጤናው ላይ ጉዳት አጋጥሞታል። ማለት አሁን ላይ ሕክምና እያደረገ ነው የሚገኘው። የሆነ ስትረሶችም ጭንቀትም እረፍት ያለማድረግም ያው ሌት ተቀን ነው እየሰራን ያለ ነው። ኬዞቻችንን ታውቃላችሁ። ቀን ከሊት ነው እየለፋን እየጣርን ያለ ነው። እያንዳንዱን ነገራቶች ደግሞ ለእናንተ እያሳውቅናችሁ ያለ ነው። በዚህ የተነሳ ደግሞ ኤርሚያስ ላይ የመጣው ክስ አለ። ሰሞኑን የተከፈተበት ክስ አለ። እሱን ተጠያቂ አድርጎ በመጋዘኖቹ ኬዝ የተነሳ እስር ቤት ለማስወረድ ደፋ ቀና እያሉ ነው የሚገኙት። ያንን ደግሞ ሰለሞንንም ለመያዝ እየተከታተልን ነው የምንገኘው። ደከመኝ ሰለቸኝ ሳንል ብዙ ነገራቶችን እያደረግን ያለ ነው። በዚህ አጋጣሚ ደግሞ ባላሰብነው ባልጠበቅነው ሁኔታ ላይ ይህንን ስራ እየሰራን ባለንበት ሰዓት ላይ ሌትም ቀንም እየሰራን በነበረበት ሰዓት ላይ ኤርሚ ትንሽ ራሱን ስቶብን ወድቆብን ነበረ። ሕክምና በአስቸኳይ እንዲያገኝ አድርገናል። አሁን ሕክምናውን እየተከታተለን ያለው። እባካችሁ ኤርሚን እግዚአብሔር ይማረ፣ እግዚአብሔር ወደ ቀድሞ ጤና ይመልሰ እንድትሉት እፈልጋለሁኝ። ያው ሁሌም ደግሞ በጸሎታችሁ ከጎናችሁን እንድትሆኑ እፈልጋለሁ። ዱዓችሁም ሁላችሁም በየእምነታችሁ የጸሎት
ጸሎት እንድታደርጉልን እፈልጋለሁ። ዛሬ ላይ እንግዲህ ደግሞ የተገኘሁበት አንድ ቦታ አለ። እሱንም ደግሞ ምንድነው ባለፈው ኤርሚን ሲከራከረው ሰለሞን ሆን ብለህ ነው አንተ ሰለሞንን ወጥመድ ውስጥ የከተትከው የሚል መልእክተኛ መጥቶ ነበረ። ከሱ ጋር ደግሞ ከካሜራ በኋላ ያወራነው ነገር ነበረ። ወደ አንድ ቦታ ይዞን መጥቶናል። እሱም ደግሞ ይህንን ነገር በኃላፊነት ሄደ ሰለሞን አላጠፋም ብለክ ይህንን ነገር ንገራቸው ብሎ የላከውን ሰውዬ ይገኝበታል ወደ ተባለው ቦታ ላይ ደርሰናል። እንግዲህ ወደ ውስጥ ገብተን ደግሞ የሚፈጠረውን አብረን የምንከታተል ይሆናል። በነገራችን ላይ ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ ከሁሉም ለየት ባለ መንገድ በጣም ለኤርሚ እናስፈልገዋለን። በጣም ለእውነት መቆም እንዳለብን ታውቃላችሁ። ዛሬ ላይ እውነት በደንብ ወታ መጋለጥ ስላለባት እባካችሁ ሁላችሁም ይህን ቪዲዮ ከከፈታችሁ በኋላ ቪዲዮ መከታተል ሳትጀምሩ ሁላችሁም ላይክ እንድታደርጉ እፈልጋለሁ። ሁላችሁም ይህንን ነገር በማድረግ ከኛ ጋር መሆናችሁን እንድታሳዩኝ እፈልጋለሁ። ላይክ አደረጋችሁ ማለት ደግሞ ለብዙ ሰዎች ተደራሽነቱ እንዲሰፋ አደረጋችሁ ማለት ነው። ስለዚህ እባካችሁ ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። አሁን ደግሞ ወደ ውስጥ ገብተን ያለውን ሁኔታ የምንከታተል ይሆናል። እስከዛው ሰዓት ድረስ አብራችሁ። ነገራቶቹ በጣም መስመር እየሳቱ ነው ያሉት። ማለት ከምንጠብቃቸው በላይ የሆነ ነው። የተለያዩ አይነት ክሶች እየመጡብን ያለው አሁን ላይ በተለይ በኤርሚ በኩል አሁን በጣም ነገራቶቹ ውስብስብ እያሉ ነው። ማለት በዚህ ልክ ረቀው ይሄዱብናል ብለን አልገመትንም ነበር። ማለት እንዳላቅ መረጃዎቹ እያሳዩ ያሉት ኤርሚያስን ተጠያቂ የሚያደርግ ነገር ነው። የሰዎቹ ምስክርነት ምናምን ያው ሁኔታዎች በፈቀዱና ነገራቶች በሚሆኑበት መንገድ እያጣራን ነው የምንገኘው። ግን ደግሞ አሁን መግቢያም ላይ እንደነገርኳችሁ ትንሽ ኤርሚ አሁን ነገራቶቹ እየከበዱ በመጡ ቁጥር ትንሽ ህመም አጋጥሞታል። በዚህ አጋጣሚ እግዚአብሔር ይማርህ እንድትሉ ትፈልጋለሁ። ያው ኤርሚን ታውቃላችሁ፣ ብዙ ነገር ሲያደርግ የነበረ ብዙ ውጣ ውረዶችን ሲያሳልፍ የነበረ ሰው ነው። ለብዙ ሰዎችን እንባ ሲያብስ የነበረ ሰው ነው። ያው ስለ ኤርሚ ለእናንተ መናገር አይጠበቅብኝም፣ ምክንያቱም በደንብ ታውቁታላችሁ። እያደረገ የነበረውን ነገር፣ ሲሰራ የነበረውን ነገር፣ ሁሉንም ነገር በደንብ የምታውቁት ነገር ነው እና ለእናንተ በይበልጥ ማስረዳት አይጠበቅብኝም። ብቻ እግዚአብሔር ይማር በሉት። አሁን ትንሽ ህመም አጋጥሞታል። ያው ስትረስ ምናምን ነው ነገራቶች ሲደራረቡ ታውቃላችሁ። እኛ ሌት ተቀን ነው እየሰራን የምንገኘው በዚህ ኬዝ ላይ። ያው ፈጣሪ ብሎ መጨረሻውን ያሳምርልንና እያንዳንዱ መቀጣት ያለበት ሰው ተቀጥቶ ፍርድ ማግኘት ያለበትን ፍርድ አግኝቶ ፍትህም የሚያስፈልገው ሰው ፍትህ አግኝቶ ኬዙ በድል እንዲጠናቀቅ የእናንተም ጸሎትና ዱዓ ከጎናችን እንዲሆን እንፈልጋለን። ዛሬ ደግሞ አንድ እህታችን ቤት ተገኝተናል። ይህም ወደዚህ ቤትም ደግሞ ያመጣን ነገር ምንድነው? ባለፈው ቪዲዮ እንደተመለከታችሁት የሰለሞን መልእክተኛ ነኝ ማለትም የሰለሞን ወዳጅ የሆነ ሰው መልእክት ልኮኝ ነው። ኤርሚ ነው ይህን ሁሉ ነገር እያደረገ ያለው ሰለሞንን ሆን ብሎ ለማሳሰር አጥምዶት ነው እንጂ ሁሉንም ንብረት ራሱ ፈቅዶ ራሱ ወዶ ፈርሞ የተቀበለው ነው የሚል ሰው ነበረ ከዚህ በፊት የነበረው ቪዲዮ ላይ እንደተመለከታችሁት። ያንንም ሰው ደግሞ በደንብ ማጣራት ስላለብን ሁሉንም ነገር ማወቅ ስላለብን እኛው ጋር ራሳችን ጋር አቆይተ ነው ነበረ። ከዛ በኋላ በመሃል ሊነግረን የቻለው አንድ መረጃ ነበረ። ያም መረጃ ምንድን ነው? ይሄ የሰለሞን ወዳጅ የተባለው ናትናኤል ይባላል። ማለትም መልእክት የላከው ሰውዬ እና ምንድን ነው የተፈጠረው? መጨረሻ ላይ ከተስማማ ካናገርካቸው በኋላ ሄደህ ቪዲዮን አሳይተ ኤርሚያስ ወንጀለኛ ነው የሚለውን ነገር ተናግረ ሰለሞንን ማለት ከተደበቀበት ወጥቶ ነፃ እንዲወጣ ማለት ይህን ሁሉ ነገር ሲያደርግ የነበረው ኤርሚያስ ነው ራሱ ነው እና ሚዲያው ላይም ስም ስላለው ኤርሚያስ እንደፈለገ ማድረግ ስለሚችል ነው የስሙን ሽፋን ተጠቅሞ ነው ይህንን ነገር እያደረገ የነበረው እንጂ እኔ ምንም ማውቀው ነገር የለም። የተደበቅኩትም አሁን በጣም የሚሰማኝ ሰው ስለሌለ ነው። ቀጥታ መታሰሪ ስለማይቀር ነው የሚለውን ነገር ተናግረህ ከጨረስክ በኋላ እንዲሁ እኔ እንጃ እንዴት እንዳሰቡት አላውቅም። እንዲሁ በዋዛ የምንለቀውም አይነት ነገር ነበረ የመሰላቸው መሰለኝ። ቀጥታ የሆነ ሎኬሽን ነበረ ማለት አንድ መኖሪያ ቤት ነበረ። እዛ ቤት ውስጥ
መተህ እንነጋገራለን። ቃል የገባለትም ገንዘብ ነበረ ማለት የራስህን ስራ ይህንን ነገር ካናገርክ ከጨረስክ በኋላ አንተም የራስህን ስራ የምትጀምርበትን የስራው ብረታ ብረት ምናምን ብየዳ የሚሰራ ሰው ነበረ ሰምታችሁታል። እና ወደዛ ስራ የራስህን ከፍተህ የምትንቀሳቀስበትን ነገር አመቻችልሃለሁ ብሎ ቃል ገብቶለት ነበር። ስለዚህ ያደረግነው አማራጭ ግዴታ አሁን ላይ ኤርሚን ነፃ ለማውጣት ኤርሚን ከተጠያቂነት ለማዳን እና ማለትም ፍትህ ትክክለኛው ፍትህና እውነት እንዲወጣ ሁላችንም ስለሆነ የምንፈልገው እዚህ ጋም ያሉት የህግ አካላቶችም ሁሉም ሰዎች ይህንን መረጃ ማለትም ይህንን ኬዝ አጠናቀን ፍትህ ማስፈን ስላለብን ለዛ ነው እየተሯሯጥን ያለ ነው። አሁን ላይ ቀጥታ ወደዛ ቤት ናትናኤልን እናገኝበታለን እንገናኛለን ወደ ተባባሉበት ቤት በምንመጣ ሰዓት ላይ አንድ ሴት ልጅን አግኝተናል። እስኪ ስለሷ ደግሞ ከራሷ አንደበት ማን እንደሆነች ከናትናኤል ጋርስ ያላትን ግንኙነት ምንድነው የሚለውን ነገር ከሷ አንደበት የምንሰማ ይሆናል። እንደነገርኳችሁ እባካችሁ በዚህ ሰዓት ላይ እግዚአብሔር ይማር እንድትሉት እንፈልጋለን። ኤርሚን ብዙ ነገር ሲያደርግ የነበረ ሰው ነው። አሁን ላይ በጣም ስትረስ ውስጥ ነው ያለው። ትንሽ ህክምና እያደረገ ነው። አይምሮ በጣም ተጨናንቋል። ምክንያቱም እየመጣ ያለውን ነገር ትንሽ መቋቋም ይከብዳል። ያው ጥሩ ነገር እየሰራን ጥሩ ነገር እያደረግን እንደዚህ አይነት ነገራቶች ሲፈጠሩ በጣም ይከብዳል። እና እስኪ አሁን ላይ ደግሞ ከአጠገቤ ካለችዋ ልጅ ጋር እስኪ ምንነቷን ማንነቷን ከሷ አንደበት ምንሰማ ይሆናል። እስኪ በመጀመሪያ ስምሽን ንገሪኝ እስኪ። ማን ነው ስምሽ? ስሜ ሮዛ ይባላል። ሮዛ። እሺ ናትናኤልን ታውቂዋለሽ? ምንሽ ነው ለአንቺ? ባለቤቴ። ኦኬ እሺ ባለቤትሽ ነው። ናትናኤል ምንድን ነው የሚሰራው? ማለት የስራ ዘርፉ ምንድን ነው? ንግድ ላይ ነው። ንግድ ነው የሚሰራው ማለት ንግድ። እስቲ ምን አይነት ንግድ ነው የሚነግደው? ያው ከውጭ ምናምን እቃ እያመጣ ወደዚህ ይሸጣል። ኦኬ እቃ እያስመጣ መነገድ ነው። አዎ እሱም ይሄዳል ያስመጣል። ኦኬ እሺ ናትናኤልን ካወቅሽው ምን ያህል ጊዜ ይሆንሻል? 6 ዓመት ይሆነናል። 6 ዓመት ሊሆናችኋል። እሺ ይቅርታ አድርጊልኝና ያው ጥያቄዎችን ስጠይቅሽ ማወቅ ያለብኝን እና መያዝ ያለብኝ ነገራቶች ስላሉ ነው። መጀመሪያም የተወሰነ ለማስረዳት ሞክሬያለሁ። እኔ መርማሪ ጋዜጠኛ ነኝ። ሳሚ እባላለሁ። ነግሬሻለሁ ከዚህም በፊት ያመጣኝ ኬዝ አለ ወደዚህ ቤት እና እስኪ ከናትናኤል ጋር ትውውቃችሁ የት ነበረ? መጀመሪያ የተዋወቃችሁትስ ምን ይመስል ነበር? ካፌ ላይ ነው የተዋወቅነው። ኦኬ እሺ እንዴት ነበረ? ያንን ልታስታውሽኝ ትችያለሽ? ማለት ሙሉ በይበልጥ መረጃ መያዝ ስላለብኝ። ምንም ያው ካፌ ላይ ቁጭ ብዬ መጣ። እዛው ተግባባን፣ ተዋወቅን። ከዛ ጓደኛዬ ሲቀጥል በትዳር ቆየም ማለት ነው። ምን ያህል ጊዜ ሆናችሁ በትዳር? በትዳር 4 ዓመት ይሆናል። በፍቅር ያው 2 ዓመት ቆየን። 2 ዓመት በፍቅር ቆይታችኋል። ኦኬ እሺ አሁን ላይ ማለት ነው እኔ ወደዚህ ቤት ያመጣኝ አንድ ነገር አለ። ምንድነው መሰለሽ? እኔ እንደነገርኩሽ መርማሪ ጋዜጠኛ ነኝ። አንድ ወንድሜ ያለ ኤርሚያስ የሚባል መርማሪ ጋዜጠኛ ነው። እሱ ላይ የተፈጠረ ኬዝ አለ። ይህንን ኬዝ አሁን እንደዚህ ለአንቺ አብራርቼ ብነግርሽ ለምን እንደሆነ ታውቂያለሽ? አንቺ አላቅም እውነተኛም ሰው ሁኚ ከወንጀለኞችም ጋር ተባባሪ ሁኚ እሱ ተጣርቶ የሚደረስበት ነው። ነገር ግን እንድታቂ የሚፈልገው ነገር አንቺ ራስሽን ነፃ ማውጣት የምትችው እውነትን በመናገር ነው። ለምጠይቅሽ ጥያቄ ትክክለኛ ነገር በመናገር እና ራስሽን ነፃ የምታወጪው እውነትና እውነት በመናገር ነው። እየደበቅሽ በሄድሽ ቁጥር ወይ የተለያየ ነገር መፍጠር በፈለግሽ ቁጥር ራስሽ ላይ ነው ችግር እያመጣሽ የምትሄጂው። አልገባኝም ስለምን እንደምታወራ። ማለት የፈለግኩት ስጠይቅሽ ተጠንቅቀሽ እንድትመልሽልኝ ለራስሽ የሚጠቅምሽ ያ ስለሆነ ነው። ናትናኤልን ምን ያህል ታውቂዋለሽ? ማለት ቤተሰቦቹን ምናምን ታውቂያለሽ? አዎ አውቃቸዋለሁ። ጓደኞቹንስ? አውቃቸዋለሁ። በደንብ ታውቂያቸዋለሽ? ናትናኤል ምን አይነት ሰው ነው? እስኪ ናትናኤል ማለት በጣም ታታሪ ሰው ነው በስራው እና ተወዳጅ ነው። ለሰዎች ያለው አመለካከትስ እንዴት ነው? አረ በጣም ጥሩ ነው። ማንም ነው የሚያውቀው ጥሩ ነው።
እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ሰለሞን የሚባል ጓደኛ እንዳለው ታውቂያለሽ? ሰለሞን አላውቅም። አሁን ጓደኞቹን በደንብ አውቃለሁ፣ ቤተሰቦቹንም በደንብ አውቃለሁ እያልሽኝ ነበረ። አዎ እንዴት ሰለሞንን አታውቂውም ታዲያ? እኔ እንጃ አላውቀውም። ሰለሞን ማለት የቅርብ ወዳጁ እንደሆነ ነው የሚታወቀው። እኔ እንጃ እኔ አላውቀውም። እርግጠኛ ሰለሞን የሚባል ጓደኛ እንዳለው አታውቂም? አላውቅም። እሺ በፎቶ ምናምን ምናልባት ስሙ እንትን ከሆነብሽ በፎቶ ምናምን ላሳይሽ? እሺ አሳየኝ እስኪ ካወቅኩት። ኦኬ እሺ። ሰለሞን ማለት ይሄ ነው። አይ አላውቅም። እርግጠኛ ነሽ? በደንብ ይሁ ከዚህ በፊት አይተሽውም ጭራሽ አታውቂም? አይ አላውቅም። እኔ እንጃ አላውቀውም በፍፁም። እሺ ይሄኛውንስ? ማን ነው የሄደው? የባለቤትሽ ጓደኛ ነው። አታውቂውም? ይሄንን ከነጭራሹ አላውቃቸውም እኔ። በጣም አሪፍ። እሺ ይኸውልሽ አሁን እኔ እዚህ ጋር ስመጣ ይዤ የመጣሁት ኬዝ አለ። ወንድሜ በጣም ችግር ውስጥ ነው፣ ከምነግርሽ በላይ በጣም ችግር ውስጥ ነው። ለዛ ደግሞ እያንዳንዱ ተጠያቂ የሆኑትን እስር ቤት ከመክተት ወደኋላ አለ። እኔ ስለምንድን ነው የምታወራው? ቆይ አልገባኝም። ምን እያልከኝ ነው? እየነገርኩሽ ያለሁት ነገር ምን እንደሆነ ታውቂያለሽ? የአንቺ ባለቤት አንድ የጠፋ ወንድሜን በእስር ሊያሳስር የሚችል ሰለሞን የሚባል ሰውዬ የት እንዳለ እንደተደበቀና የት አካባቢ እንደሚኖር ያውቃል የአንቺ ባለቤት። የኔ ባለቤት? አዎ። በፍፁም እንደዚህ እርግጠኛ ሆነሽ እንድታወሪልኝ አልፈልግም። ሲቀጥል ደግሞ እንደዚህ ባወራሽ ቁጥር እየነገርኩሽ ነው፣ መጀመሪያም አውርቼሻለሁ፣ አንቺ ላይ ነው ችግሩ እያባሰ የሚሄደው። እርግጠኛ ነኝ እኔ ባለቤቴን አውቀዋለሁ በደንብ። አንቺን ልታውቂው ትችያለሽ፣ ወይም ደግሞ ከቨር እያረግሽለትም ከሆነ ይኸውልሽ ነገራቶች ጊዜ ይፈጃሉ እንጂ ማንም ሰው ወንጀል ሰርቶ ወንጀለኛን ደብቆ ሊኖር አይችልም። የአንቺ ባለቤት ደግሞ ከእንደዚህ አይነት ሰዎች ጋር ተባባሪ ነው። የኔ ባለቤት? አዎ። ሲቀጥል ደግሞ ኤርሚያስ የኔ ወንድም ያልኩሽ አሁን በጣም ባላደረገው ነገር ብዙ ክሶች ተመስርተውበት በቅርቡ ወደ ፍርድ ቤት መቅረቡ አይቀርም። ለዛ ነገር ደግሞ የውሸት ምስክርነት የሰጡ የውሸት መረጃዎችን ያዘጋጁ ሰዎች ካሉ እያንዳንዳቸው ተጠያቂ ይሆናሉ። ይህንን ነገር ስልሽ ደግሞ ኤርሚያስን እኔ ወንድሜ ስለሆነ የስራ ባልደረቤ ስለሆነ አይደለም። እውነታውን ህግ በሚፈቅደው መንገድ እውነታውን ተከትሎ ነው ወደ ፍርድ የምንሄደው። ወንድሜም ስለሆነ አይደለም፣ የስራ ባልደረባይም ስለሆነ አይደለም። ህጉን ተከትሎ ማስረጃዎቹ ተደራጅተው ማንም ቤተሰቤም ይሁን ምንም ይሁን ወንጀል ከሰራ ወንጀለኛ ነው። ይህንን ላሳውቅልሽ ይፈልጋል። እየገባኝ አይደለም እየነገርኩሽ ያለሁት። እሺ ባለቤትሽ የት ነው ያለው? አሁን ውጭ ነው፣ ለስራ ሄዷል። ውጭ ማለት ወደ ውጭ ሀገር። መቼ ነው ሄደው? ቆየ። ምን ያህል ጊዜ ሆነዋል? ያው እንደየስራው ነው። በወር ወይ በ15 ቀን ምናምን ይሄዳል። በወርም በ15 ቀን ይሄዳል። ምን ያህል ጊዜ ይቆያል? ይቆያል ያው እንደ ስራው። ግን አሁን ያው ያለው ነገር ምንም እየገባኝ አይደለም። እኔ ስለሱም እንደምታወራም ምንም አልገባኝም። እያልኩሽ ያለሁት ነገር ፎቶም የሚያሳየኝ ማንም ላቃቸው አልቻልኩም። እኔ እያልኩሽ ያለሁት ነገር ምን እንደሆነ ታውቂያለሽ? በቀጥተኛ አማርኛ ያንቺ ባለቤቴ ነው የምትይው ሰው እኛ በጥብቅ የምንፈልገውን ሰለሞን የሚባለውን ሰውዬ የት እንዳለ ያውቃል እኛ ጋር። ሲቀጥል ደግሞ አማላጅ ሆኖ ሰው የላከው ያንቺ ባለቤት ነው። ሰለሞን ምንም አላጠፋም የሚለውን ነገር የላከው እሱ ባለቤትሽ ነው። አያደርገው፣ እርግጠኛ ነኝ ምንም አያደርግም። እኔ ይኸውልሽ በዚህ ልክ እንድንቀጥል አልፈልግም። ሲቀጥል ደግሞ በእንደዚህ አይነት መንገድ ያዋጣኛል ብለሽ ከሆነ ተሳስተሽ። ይኸውልህ እኔ ባለቤቴን አውቀዋለሁ፣ አንተ አትነግረኝም ስለ ባለቤቴ። ስለዚህ ምንም 100% እሱ ምንም አያደርግም። ይሄ ቤት የእናንተ ነው?
ማለት በኪራይ ነው የምትኖሩት? በኪራይ ነው። እንደማየው ከሆነ ቤቱ አንቺ እንደምትይኝ ውጭ እየተመላለሰ እየነገደ ነው ምናምን እያልሽኝ ነው። ለዛ ደግሞ ይሄ ቤት ለእናንተ ተመጣጣኝ ቤት ነው ብዬ አላምንም። ያው ኪራይ ስለሆነ ማለት እንደነገርሽኝ ከሆነ ገንዘብ ማግኘት የሚችል ሰው ነው። ከዚህ የተሻለ ኑሮ መኖር የምትችሉ አይነት ነገር ነው ያው የሚመስለው። ለወደፊቱ እየሰራ ነው እንግዲህ ለወደፊቱ ይስተካከላል። እየሰራ ነው አሁን ማለት ለጊዜው ነው እየሰራ ነው ስለ ያስቀመጠ ነው። ወደፊት ይስተካከላል። ሌላ ሀሳብ ሌላ እቅድ አለን ማለት ነው። እቅዳችሁ ምንድን ነው? ያው ከዚህ የተሻለ ኑሮ ለመኖር ነው። ኦኬ አሁን የራሳችን ቤት ምናምን ገዝተን ማለት ነው። አሁን ላይ የገንዘብ እጥረት አለባችሁ ነው? አይ የለብንም ተመስገን። በጣም ጥሩ እሺ። አሁን ይሄን ያክል ትንሽ ታግሼሻለሁ ማለት ማድረግ ከአንቺ አንደበት መስማት ስላለብኝ ብዬ ነው እስካሁን ሰዓት ድረስ የታገስኩሽ። ከዚህ በኋላ እኔ ማንንም የምታገስበትም ጊዜ የምሰጥበትም ሰዓት ላይ አይደለሁኝም። ውድ ቤተሰቦቻችን እንደሰማችኋት ምንም ያን ያህል በስነ ስርዓትም ልትመልስልኝ አልቻለችም። ማለትም ስለ ባለቤቷ አንድና አንድ ነገር ብቻ ነው እየተናገረች ያለችው። በቃ ሀቀኛ ነው ምናምን እንደዚህ አይነት ነገር አያደርግም የምትለው ነገር ውሸት ነው። እንደገናም ደግሞ ሰለሞንን አላውቀውም ያ መልእክተኛ ተብሎ የተላከውንም ልጅ አላውቅም እያለች ነው። እስኪ እሱ የሰጠን ደግሞ መረጃ አለ። እስኪ ደግሞ እሱን አስገብተን ደግሞ የምንከታተል ይሆናል። እስከዛ ሰዓት ድረስ አብራችሁን ቆዩ። ከአጠገብ ያለው ሰው ባለፈው ቪዲዮ ላይ ኤርሚ ጋር ቁጭ ብሎ ሲያወራ የነበረ ሰው ነው። ማለትም ሰለሞን ምንም ያጠፋው ነገር የለም ባላጠፋው ነገር ነው አንተ ነህ ይሄን ሁሉ ነገር ሚዲያን ተጠቅመህ ይሄን ሁሉ ነገር ስታደርግ የነበረው የፈለግከውን ነገር እያሰራጨ የፈለግከውን ስራ እየሰራ አንተ ነህ ልጁን ተጠያቂ ያደረግከው አንተ ተሰሚነት ስላለክ ነው እያለ ሲል የነበረው ሰው ነው አጠገቤ የነበረው። እስኪ እንግዲህ ወደዚህ ቤት አንተ ነህ ጠቁመህ ያመጣህን አይደለ? ናትናኤል ከሀገር ውጭ ወጥቶ ስራ እንደሚሰራ ምናምን ታውቃለህ? ከውጭ ሀገር የውጭ ሀገር ንግዶች ላይ ይሳተፋል? አይ ወደዛ እንደሚሄድ አላውቅም። አንተ ስታውቀው ምንድን ነው እዚህ እየሰራ የነበረው? እሱ አብሮ እንደዚህ ትንንሽ ነገሮች ላይ ቢዝነስ ላይ እንደሚሰራ አውቃለሁ በትንሹም ቢሆን እንደዛ። ከዛ ውጭ ግን እንደዚህ ውጭ ሄዶ ኢምፖርት ኤክስፖርት የሚያደርገው ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ምን ያህል ጊዜ ነበረ ከእሱ ጋር ትውውቃችሁ? 1 አመት ቢሆን ነው። ያው እንደነገርኳችሁ በስራ ነው የተዋወቅነው። ኦልሞስት ወደ 1 አመት አካባቢ ይሆናል። እንደዛ አካባቢ ነው። በጣም ጥሩ እሺ። ታውቃታለህ እሷን? አዎ አውቃታለሁ። የት ነው የምታውቀኝ? የት ነው የምታውቀኝ ማለት አንቺ እኔን አታውቂኝም? ኧረ በፍጹም ከዛሬ ውጭ እኔ አይቼ አላውቅም። ከዛሬ ውጭ አይቼ አላውቅም። አላውቅም እያልሽ እኮ ነው። አታውቂኝም? በደንብ አላውቅም። እርግጠኛ ነሽ? እርግጠኛ ነኝ። ሮዛ እንዴ በደንብ ነው የማውቅሽ። ምን ለማለት እየሞከርሽ ነው? ምንም ላውቅ አልቻልኩም። ምን ከናትናኤል እኮ ከአንድም ሁለቴ ተገናኝተን ሻይ ቡና ብለናል። እዚህ ቤትም ደግሞ መጥቻለሁ። እንዴት ነው አላውቅም ማለት? እንጃ አላወኩም። ምን ለማለት እየሞከርሽ ነው? ተሳስተ ይሆናል። ወንድሜ እኔ ልንገርህ አይደለ እኔ ባለፈም ተናግሬያለሁ ሚዲያ ላይ ማለት ነው የመጣሁት ለእውነትና ለእውነት ነው። ከዛ ውጭ ግን አሁን እየገባኝ ያለ ግን የተደበቀ ነገር እንዳለ ግን የሆነ ነገር እንድጠራጠር እያደረገኝ ነው። ስለዚህ እነዚህ ሰዎች የሆነ ሚስጥር አላቸው ማለት ነው። የሚስጥር ነው የምታወራው? በቃ እኔ ከዚህ በኋላ ከዚህ ችግር ውስጥ መውጣት ነው የምፈልገው። አልፈልግም፣ ሌላ ጣጣ ውስጥ መግባት አልፈልግም። አየህ አሁን የሆነ ችግር እንዳለ እየተሰማኝ ነው። የም ችግር? ስለምን ችግር ነው የምታወራው? አንቺ አይደብርሽም? እንዴ ታውቀኛለህ? እኔ አላውቅህም ስትይ እኔ አላውቅህም። ምን ማለት ነው አላውቅህም ማለት? እኔ አላወኩም እንዴ እቤትም መጥቼ አውቃለሁ። ከውጭም ከአቶ ናትናኤል ጋር ሆነን እንደውም አንድ ቀን ታክሲ ያጣው ምናምን ብለሽ በራይድ መጥተሽ አብረን ሻይ ቡና ብለን ተለያይተናል። ብዙ ነገር አቶ ናትናኤልም ጨምሮ ነው ናትናኤል ሶስታችን ማለት ነው። ምን ለማድረግ እየሞከርሽ ነው? ስለዚህ የሆነ የተደበቀ ችግር አለ ማለት ነው። ለማንኛውም እኔ ወጣም ወረደም ሌላ ችግር ውስጥ መግባት አልፈልግም። ለእውነትና ለፍትህ ነው የመጣሁትኝ። እንደዛ አይነት ተንኮል ካለ ደግሞ እኔ መውጣት ነው የምፈልገው። እኔ እንዳልኩ አንድ ምስኪን ሰው ነኝ።
ስራዬን ሰርቼ ተፍ ብዬ ራሴን መለወጥ የምፈልግ ሰው ነኝ እንጂ እንደዚህ አይነት የተጨማለቀ ስራ ውስጥ መግባት አልፈልግም። እሱን እኮ ይኸውልህ መጀመሪያም ስታወራ በልበ ሙሉነት በጣም ስለ ሰለሞን በጣም ጠንቅቀ መታቅ፣ ሰለሞን በጣም ምስኪን ሰው፣ ሰለሞን በጣም በቃ ለሰው ሟች እያልክ አፍን ደረትን ሞልተ ኤርሚያስን ስትተች፣ ኤርሚያስን የተለያዩ ቃላቶች ስትናገረው ቆይተሃል። አዎ ተናግሬያለሁ። እውነት መስሎኝ ነበር። ባለቤትሽን አመኘው፣ አንቺንም አመኘሽ፣ እውነት መስሎኝ ነበር። አሁን ግን እያንዳንዱ ነገር ችግር እንዳለው ስለኔ ባለቤት ክፉ እያወራ ነው። የሆነ ድራማ እንዳለው እየተሰማኝ የተዋውቀን መዋሸትን ምን አመጣው? አልዋሸሁም። እኔ እየተናገርኩ ነው እውነቱን። እሺ አቶ ናትናኤል ወደ ውጭ ሀገር ይመላለሳል? አዎ ይመላለሳል። ይህንን ነው እያለች ያለችው። አንቺ በቃ አክት እንዴ ድራማ እኮ አይደለም እያወራን ያለው፣ ስለዛው ልጅ ህይወት ነው እያወራን ያለ ነው። እኔ ማለት አንተ ማነህ? ከየት ነው የመጣኸው? ሮዝ አይደለሽም እንዴ? ስለ ባሌ ክፉነት የምታወራው ሮዝ አይደለሽም እንዴ አንቺ? ነኝ እኮ ስለ ባልሽ ክፉነትማ አልወራሁም። ከራሴ በላይ 100% አምኜ ከኔ በላይ ታውቃለህ አንተ ባለቤቴ። ከአንቺ በላይ እንግዲህ እንደማላውቀው እያረጋገጥሽልኝ ነው። እኔ ግን የማውቀውን ያክል አውቀዋለሁ፣ አምነዋለሁ ብዬ በሚዲያ ሁሉ ምስክር እስከ መስጠት የደረሱ ሰው ነበርኩኝ። ዛሬ ግን አላውቅህም ስትይ የሆነ ነገር እንድጠራጠር የሆነ ችግር እንዳለ ግን እየተሰማኝና እየተጠራጠርኩ መጣሁ ማለት ነው። ችግር የለም፣ ምንም ችግር የለም። እና ችግር ከሌለ ለምንድን ነው አላውቅም የምትይኝ? እኮ አላወቅኩም እንዴ ብዙ ነው የምንተዋወቀው። እዚህ ቤት እኮ እመላለሳለሁ፣ እመጣለሁ። ከውጭም እኮ ተገናኝተን ከ3 ከ4 ቀን ያላነሰ እኮ ሻይ ቡና ተባብለናል አይደለ? ሶስታችን እየተገናኘን እንዴ ምን ማለት ነው? ምን ይያልክ? ሰው የሆነ የተደበቀ ነገር አለ ማለት ነው። ምንድነው የሚደበቀው? እኔ በዚህ አጋጣሚ ለህዝብ ይፋ የማደርገው ነገር እኔ እንደዛ አይነት ተንኮል ያለው ነገር ውስጥ መግባት አልፈልግም። ሰላም ነው የምፈልገው። ስለምን ተምታራው? የምን ተንኮል ነው? እና መደባበቅን ምን አመጣው ታዲያ? እየዋሸሽኝ እኮ ነው። እኔ አልዋሸሁም። እየዋሸሽኝ እኮ ነው። አልዋሸሁም። እኔ ይሁላችሁ የደንብ ነው የምንተዋወቀው። አንተ እንደዚህ ጭራሽ ነው ምልክ እንደዚህ ጭራሽ አሁን አንተ አላቅህም አንተዋወቅም እያለች ነው። አንተ በዚህ ልክ ደግሞ ሙሉ በሙሉ እኔ እኮ ያንን እንደዛ ስታወራ እኮ ለገዛ ወንድምህ ለገዛ የእናት ልጅ ወይም ደግሞ በቃ ለገዛ ቤተሰብህ ራሱ እንደዚህ በሙሉ ልብህ እኔ እንጃ በዚህ ያክል ይወራል ብዬ አላስብም ነበር። ኤርሚያስን ስትናገረው የነበሩትን ቃላቶች ታውቀዋለህ አይደል? አስታውሳለሁ። ያንን ሁሉ ነገር ስትናገር ግን አንተ እርግጠኛ ሆነህ ነበር። እርግጠኛ ሆነ ሰለሞን ፍትህ ያስፈልገዋል፣ ሰለሞን እየተበደለ ነው፣ አንተ እዚህ ጋር ተሰሚነት ስላለህ ነው ይህን ሁሉ ነገር ስታደርግ ያለው ብለህ ነበር። ልጁ አሁን በእንደዚህ አይነት ጫና የተነሳ ኤርሚያስ ታሞ ነው የሚገኘው። ምንም ግራ እየገባኝ ነው። ይኸውልሽ ግራ ገብቶኛል የምታወሩት ነገር ሊገባኝ አልቻለም። አንቺን በደንብ እንድታስቢበት እፈልጋለሁ። ስለምንድን ነው የማስበው? ይኸውልሽ ነግሬሻለሁ፣ ከዚህ በኋላ ኑሮሽ የሚሆነው እስር ቤት ነው። ስለምን እስር ቤት ነው የምታወራው? እሱን ስትገቢበት ነው የምታየው። አንተም ደግሞ ከዚህ በኋላ እስኪ ወደዚህ ቤት ስንመጣ እንዴት ነው ይዘህን የመጣ? እስኪ እዚህ ቤት ውስጥ ምን አለ ብለህ ነው ያመጣን? እኔ እዚህ ቤት የመጣው ናትናኤል እንዳለ ቤቱ እንደሆነ ስለማቅ ነው ይዛችሁ የመጣሁት። ናትናኤል ምንድን ነው ያለክ? በቃ ችግር ውስጥ እንደገባው ታወቀኝ። ምን አለ ብሎ ነው ናትናኤል አንተ ወደዚህ ቤት ስታመጣን ምን አለ ብለህ ነው ይዘህን የመጣ? እኔማ ነገርኳችሁ አቶ ናትናኤል እዚህ እንዳለ። ስለዚህ እያንዳንዱን ነገር እዚህ ቤት እንገናኛለን ብሎህ ነበር። እዚህ እንዳለ ነው የነገረኝ ማለት ነው። እዚህ እንዳለ ነው የነገረኝ። ስለዚህ በዛ መሰረት ነው ይዣችሁ የመጣሁት ማለት ነው። እዛ ሄደህ ከመረጃዎችን ከተለዋወጥኩ በኋላ ወደዚህ ቤት ባወራነው መሰረት ይዣችሁ ይበቃል ማለት ነው። ይበቃችኋል። እስካሁን ታገስኳችሁ። ጸጥ በሉ በቃ ውጡልኝ። ውጡልኝ ማለት ነው። በገዛ ቤት የመጣችሁ ትጨቃጨቃላችሁ እንዴ? አንቺ አይደብርሽም እንደዚህ? ምንድነው? በቃ ውጡልኝ። ምን ማለት ነው ውጡልኝ ማለት? እስካሁን ታገስኳችሁ። በጣም እየበጠበጣችሁ የታገስኩሽም ማለት ነው። ስርዓትን ያዝ። አንተ ስርዓትን ያዝ። ቁጭ በል። የምን ስርዓት? ቁጭ በል ወደዛ። ቁጭ በል። በጣም ያረበሻችሁ ነው። በቃ ሁለታችሁም ውጡልኝ። ገና አረብሽሻለሁ። ገና ደርስብሻለሁ።
ቁጭ በል አርፈህ ቁጭ በል። ይኸውልህ ስርዓትን ይዘህ ተቀመጥ። እናንተ ባበላሻችሁ እኔ ችግር ውስጥ መግባት ምንድን ነው አልፈልግም። የምናበላሽ? አላውቅህም። አንቺ ደግሞ በቃ ትሰሚኛለሽ? እዚህ ጋር ተሰብስበው ይኸውላችሁ ሁለታችሁም ስራ ለምን ጎረቤት ትረብሻላችሁ? ለምን አትውጡልኝም? በቃ ውጡልኝ። ይኸውልሽ እዚህ ጋር ተሰብስበው ያሉት እንዳሉ የህግ አካላቶች ናቸው። እያንዳንዱ ጥያቄን ሳልጨርስ ማድረግ ያለብኝን ነገር ሳላደርግ ከዚህ ቤት ንቅንቅ አለ። ሲቀጥል ደግሞ ለተጠየቅሽው ጥያቄ ብቻ መልስ ስጪ። መልስ ሰጠው። ከዚህ በላይ ምን ልናገር? በቃ እንደዚህ አይነት ግርግር ውስጥ እንድትገቢ አልፈልግም። እያጭበረበረች ያለችው በቃ ምንድን ነው ማጭበረብረው? አንቺ አይደብርሽም እንደ ያለቀህም ስትይ እኔ ይኸውልሽ ልንገርሽ፣ እኔ በእናንተ ምክንያት ችግር ውስጥ መግባት አልፈልግም። ለአንዴና ለመጨረሻ እየነገርኩሽ። የምን ችግር ነው የምታወራው? እኔ ንጹህ ሰው በላቤ ወዝቼ የማደርሰው ነኝ። እንደዛ አይነት ያልሆነ ምስቅልቅሎች ገብቼ ህይወት እንዲበላሽ አልፈልግም። ስለዚህ እዛው ጣጣችሁን ቻሉ። በቃ እኔ መጀመሪያ አንተ ስለ ባለቤቴ ክፉ እያወራህ እኮ ነው። እኔ መጀመሪያም እንዳልኩት አንተ ከኔ በላይ ታውቀዋለህ ወይ? ታውቀዋለህ? እውነት መስሎኝ ለፍትህ የመጣሁት ይሄ አቶ ናትናኤል ስራዬን ስሰራ ያበረታታኛል፣ ያደንቀኛል። በርታ በቃ ወጣት ሆነ በዚህ እድሜ ስራ ላይ መሆን ራስህን ለመለወጥ ማሰብ ቆንጆ ነው እያለ ያበረታታኛል። ሲሄድ ሲመጣ ማለት ነው። ከዛ በኋላ ለምን የራስህን ስራ አትጀምርም? እኔ አበረታታለሁ፣ ችግር የለውም። የገንዘብ ችግር ከሆነ እሱን ያግዛለሁ። አንተ ግን እንደዛ አይነት ፍትህ የጎደለበት ቀን የጨለመበት ወንድም ያለ እሱን አግዘኝ፣ እሱን መረጃ ሰጣለሁ። ሂደህ ለፍትህ ስትል ታገል። ለአንተም ጥሩ ነው። ነገ በኔ ነው፣ ለአንተም ሊደርስብህ ይችላል። አንተ በዚህ በኩል ውለታ ዋለልኝ፣ እኔ ከዚህ ይህንን ስራ አሻሽዬ ራስህ እንድትችል አግዛለሁ አለኝ። ሰው አመንኩት፣ ከራሴ በላይ አመንኩት። ሰው የኔ ጥፋት ምን ጋር ነው? ምናልባትም ይሄ ሰውዬ ተለሳልሶ ለፍትህ የቆመ መስሎ ለወጣቶችን የሚያበረታታ መስሎ ውስጤ ላይ እንዳምነው እምነት እንድጥልበት እያዘጋጀ ነበረ ማለት ነው። አሁን የተረዳሁት ነገር እሱ ነው። ሶ ስላመንኩት በኮንፊደንስ በሚዲያ ያያችሁትን የሰማችሁትን አወራው ማለት ነው። እቤት ስመጣ ግን ሌላ ነው ደግሞ እየሰማ ያላችሁ ማለት ነው። አቶ ናትናኤል ወደ ውጭ ይሄዳል፣ ይመለሳል፣ ይነግዳል ምናምን ነገር ሌላ እኔም ከማውቀው ውጭ። ሁለተኛ በይፋ አላውቀውም ብላ እየካደች እኔን ችግር ውስጥ ለመክተት ተፈልጓል ማለት ነው። ስለዚህ እየነገርኩሽ ነው፣ እኔ ችግር ውስጥ መግባት አልፈልግም። ጣጣችሁን እዛው ራሳችሁ ትችላላችሁ። እኔ ማለት እኔ ደግሜ እየነገርኩሽ ነው። እኔ ሰርቼ መለወጥ እንጂ አንተ ራሱ እኮ ሲቀጥል አንተ ራሱ ሲቀጥል እንዴት ነው? እሺ ናትናኤል ለራሱ ለምን እኛ ጋር አይመጣም ነበር? እኛ ጋር መጥቶ እውነት ለፍትህ የቆመ ሰው ከሆነ እውነት በጣም ለጓደኛው ሐሳቢ ጓደኛው ችግር ውስጥ ገብቶ ፍትህ የሚያስፈልገው ከሆነ እውነትን ይዞ ከሆነ ለምን እኛ ጋር አይመጣም ነበር? እኔ ደግሞ እንደዛ ሲላኝ አሁን በሄድም መጨቃጨቅ ነው የሚሆነው። በቃ እሱ የቅርብ ጓደኛ ስለሆንኩኝ ላያምኑኝ ይችላሉ። ሁለተኛም ደግሞ በጣም አጣብቂኝ ስራ ጉዳይ የሆነች ጉዳይ ያለችብኝ። ስለዚህ አንተ ይህንን ነገር አግዘኝ፣ ችግር የለውም ገለልተኛ ሆኜ ያለውን ነገር እከታተላለሁ ስላለኝ አመንኩት። አንተ ነፃ እያረክ ስለኔ ባለቤት ክፉነት እያወራህ ነው። አሁንም ነፃ ሰው ነኝ ግን ማለት ነው የአንቺ ከሃዲነት ግን ዋጋ ያስከፍልሻል። እውነቴን ነው የምልሽ፣ የትም አያደርስሽም። እኔ ግን እዚህ ነገር ውስጥ መግባት አልፈልግም። እስካሁን ዝም ብያለሁ። ዝም ማለት ምን ልታመጭ ነው? እንደውም እኔ ነኝ ዝም ማለት ያልነበረብኝ ማለት ነው። ዝም ማለት ያልነበረብኝ ሚዲያ ላይ ሆነን መጨቃጨቅና ሌላ ችግር እንዲፈጠር ስላልፈለግኩኝ የታገሱሽን በምክንያት ምናልባትም እውነቱን የምትናገሪ ከሆነ ብዬ ነው። በጣም ነው የሚገርመው። ስለምን እውነት ነው የምናገረው? እውነቱማ አላቅም ብለሽ ካድሽኝ እኮ። እንደዚህ አይንሽን በጨው አጥበሽ የምታውቂውን ሰው አላቅም ስትይ የሆነ ተንኮል እንዳሰብሽ ግልጽ ነው ማለት ነው። ስለዚህ ምንድነው ተንኮል የምትለው? እኔ አቶ ናትናኤልም እንደ ከዳኝ እየተሰማኝ ነው። በቃ እርግጠኛ እንደውም መጣልኝ የሆነ ጊዜ ያው እኔ ብየዳ ነው የምሰራ ብያችኋለሁ። ከብዙ ሰዎች ጋር ስራው ያገናኛኛል እና አቶ ናትናኤልም ለሱም አንድ ሁለት ስራዎችን አዞልኝ ሰርቸለት ነበረ። በር ነው መስኮት ነገር ሰርቸለት ነበርና ሂሳብ ስጠይቀው እኔ አሁን ቅርብ አይደለሁም አልተመቸኝምና ባለቤቴ ትሰጣለች ብሎ የሷን ስልክ ሰጠኝ ማለት ነው። በባለቤቱ ስልክ ደውዬ ከሷ ጋር ተደዋውለን ያንን ሂሳብ የተቀበልኩት ከሷ ነው። ስለዚህ ያንን መረጃ እንደው ማግኘት ትችላላችሁ። ድምፁ የራሷ ነው፣ ስልኩ የራሷ ነው። ያወራነው ነገር እያንዳንዱ እዛ ላይ ቁጭ ብሏል ማለት ነው። ስልክ ላይ ፍተሻዎች በሚደረጉ ሰዓት ላይ ያው የተደዋወልካቸው ስልኮች ሪከርድ እንደሚያደርግ ስልክ አግኝተናል። ስልክ ሪከርድ ያደርጋል።
ስለዚህ እያንዳንዱ መረጃ እዛ ላይ ማግኘት ይቻላል ማለት ነው። አስታወስኩኝ። እንደውም ቀኑን አየሽ፣ ምናምን ታስታውሰዋለህ? ቀኑን አላስታውሰውም፣ ግን ፈጣሪ ሁሌም የት አለ? ከተበዳዮች ጎን ነው። ወቅቱንስ ወሩን ምናምን ታስታውሰዋለህ? አሁን ብዙ ኮንታክቶች አውጥተናል። ስልክህን እያንዳንዱን ዝም ነገር ብሎ ነው እየፈተሽን የሚቀባጥረው። ነበረ። እያንዳንዱን ኮንታክቶች እያወጣን ነው። ወሩ ምናልባት 2-3 ወር አይ አሁን እንደዛ አካባቢ ይመስለኛል። እንደውም ማለት ነው በቃ ስላስደሰትከኝ ብሎ ቦነስ ጨምሮ ነው ብር የሰጠኝ ማለት ነው በሷ በኩል እና ከዛ በኋላ ነው ሞር እየተቀራረብን የመጣ ነው። ከሀሳቡ በተጨማሪ በተግባርም በቃ ቦነስ ለሻይ ነው ምንም እንዳታካብር ብሎ ጨምሮ ነው የሰጠኝ ማለት ነው። አለ ሪከርዱ እዛ ላይ ማለት ነው። ድምጿም የራሷ ነው፣ ስልኩም የራሷ ነው። ግን ይሄ ክህደት ከየት እንደመጣ ግን ሊገባኝ አልቻለም። በጣም ጥሩ። ስልኩ ላይ ያለውን ሪከርዶች ታጣሩልኛላችሁ። ቤት ውስጥም ደግሞ ያገኛችሁት ነገር ካለ የምታሳውቁኝ ይሆናል። ከኋላም ምልክትም ምናምን እየተሰጠኝ ነው። የሆነ አዲስ መረጃ ሳይኖር አይቀርም። ሲቀጥል ደግሞ አንተ ላደረግከው ሁሉ ነገር ተጠያቂ ትሆናለህ። እኔ እኮ ነገርኳችሁ፣ በቃ ተውኝ። እኔ ንጹህ ሰው ነኝ፣ በቃ ተውኝ። ዝም ብሎ ተውኝ የሚባል ነገር የለም። እኔ ለፍትህ ብዬ መጣሁ እንጂ ፍትህ ብትለው ለማታውቀው ሰው ነው እንዲህ ፍትህ ለማሰፈን በቃ ሰውየውን ስላመንኩት በቃ እውነት ይዞ የመጣ ነገር ነው የመሰለኝ። የሐሰት ምስክርነት ቃል እንኳን እኮ እንደሚያሳስር አታውቅም? አውቃለሁ፣ ግን ደግሞ የራሴ ሰው ነው ብዬ አመንኩት። ይሄ ሰውዬ እንደዛ አይነት ችግር ውስጥ ይከተኛል ብዬ እንዴት ልጠረጥር እችላለሁ? ያበረታታኛል፣ ይወደኛል፣ ያከብረኛል፣ ያደንቀኛል፣ ያቀርበኛል። ስለዚህ በቃ ለኔ በቃ የሚጨነቅ ሰው ነው ብዬ ነው እንትን ያልኩት ማለት ነው። እኔ እንደዛ አይነት ችግር ውስጥ እንደምገባ እኔ ታውቃለሁ። የምትመለከቱት ነው መጀመሪያ ላይ ሲል የነበረው ነገር እና አሁን ላይ እያወራ ያለውም ነገር ትንሽ የሚምታታ አይነት ነገር ነው። ማለት እኔ አምኜ ነው እንደዚህ አይነት ነገር ያደረግኩትኝ በማመን ነው፣ ናትናኤልን አምኜ ነው እያለ ነው ያለው። እዚህ ጋር ደግሞ የናትናኤል ባለቤት ነኝ የምትለው ወጣት እሱን ጭራሽ አላውቀውም፣ አይቼውም አላውቅም። ሲጀመር ናትናኤልም እዚህ ሀገር የለም ከሀገር ውጭ ነው ያለው የሚሉ መረጃዎችን እያቀበለች ነው ያለው። እሱም ደግሞ በተቃራኒ እንደዚህ አይነት ስራ ሲሰራ አይቼው አላውቅም እያለ ነበር የቆየው። አሁን ደግሞ የስልኩም ውጤቶች የምናየው ይሆናል። እስኪ ተመልሰን ደግሞ የምንገናኝ ይሆናል። እስከዛው ሰዓት አብራችሁ ቆዩ። ተመልሰን መተናል። ያው ማጣራት ያለብን መረጃዎችን እንግዲህ እያጣራን ነበረ። ያው እውነትም እሱ እንዳለው ኮንታክቱ ላይ ተገኝቷል፣ የእሷም ስልክ ቁጥር ተገኝቷል። ሪከርድም የተደረጉ ቮይሶች በብዛት አሉ። እነሱንም አሁንም ቼክ እያደረግን ነው። ማን ከማን ጋር የደበቀውም ነገር ሊኖር ስለሚችል በአሁኑ ሰዓት ላይ ማንንም የምናምንበት ሰዓት ላይ አይደለም ያለ ነው። በጣም አስቸጋሪ ሁኔታ ላይ ነው ያለ ነው። ስለዚህ ማንንም ምንንም የማመን እንትናችን በጣም እየወረደ ነው። ስለዚህ አሁንም ቀሪ ቮይሶቹ እየተደመጡ ነው ያሉት። አዲስ ነገር ካለ ደግሞ የሚያሳውቁኝ ይሆናል። ግን ደግሞ ከእሷ ጋር እንደተደዋወለ የሚያሳይ መረጃ አግኝተናል። አውርታውም በስነ ስርዓት ገንዘብም ትራንስፈር ያደረገችበትን ደረሰኞችን ማግኘትም ተችሏል። ቀድም እድል እየሰጠሁሽ ነበር፣ በጣም እድል እየሰጠሁሽ ነበር። ቅድም ማለት የምታውቂውን እውነት እንዳትዋሺ፣ የምታውቂውን ነገር ተናገሪ፣ ለአንቺ የሚጠቅምሽና አንቺን ነፃ ሊያወጣሽ የሚችለው ነገር እውነት ነው ብዬሽ ነበር። አንቺ ግን መዋሸትንና መደባበቅን ነበር ምርጫሽ ያደረግሽው። ምንም አማራጭ አልነበረም። እንደምንደርስበት ሁሉንም ነገር ነግሬሽ ነበር። ግን ችግር የለውም፣ አይመለከተኝም። በራስሽ ያመጣሽውን ነገር ራስሽ ትወጫለሽ። አሁን እኔ የምፈልገው ናትናኤል የት ነው ያለው? ናትናኤል እዚሁ ነው፣ ከሀገርም አልወጣም። እኔ ያውቄ ነው ከሀገር ወጥቷል ያልኩት፣ ችግር ውስጥ እንዳይገባብኝ ነው ባለቤቴ። የምን ችግር? ስለ አሁን ብዙ ሰው እሱን ችግር ውስጥ ለመክተት የሚሯሯጥ ሰው ነው ያለው፣ ሁሉም ማለት ነው። በሀሰተኛ ነገር እሱን ከሰውት ማለት ነው። ከሰውት ማለት ምን ማለት ነው? ያው እስር ቤት ምናምን እንዳይገባ ነው። ምን አድርጎ ነው እስር ቤት የሚገባ? አላውቅም። ሁሉም ችግር ውስጥ የሚከት ሰው እንዳለ ነው የሚነግረኝ። ለእኔም
አሁን ይሄ ያልከኝን ሰውዬም አውቀዋለሁ እኔ። መጀመሪያ አላውቀውም ስትይ ነበር። አዎ ያው እሱም እንደነገረኝ ከሆነ ልክ እሱ አንቺን ብለው እኔን ብለው የሚመጡ ሰዎች ካሉ እሱ ብቻ ሲመጣ ንገሪው፣ ቦታውን ጠቁሚኝ ነው ያለው እንጂ ከሰው ጋር ምናምን ከመጣ ምንም አላውቅም በይ ነው ያለኝ ባለቤትሽ አዎ እንጂ በደንብ ታውቂዋለሽ። አውቀዋለሁ በደንብ። ችግር የለውም። የዋሽሽበት ነገር ዋጋ ያስከፍልሻል። ይህንን መጀመሪያ ነግሬሻለሁ፣ አልምርሽም። የእውነቴን ነው የምልሽ። ይኸውልህ አንተ እኮ አልገባህም። እኔ ባለቤቴ ክፉ ቦታ ላይ እንዳይወርቅብኝ ፈርቼ ነው እኔ የዋሸሁት እንጂ መዋሸት ፈልጌ አይደለም። ባለቤቴ እንደምትለው ደግሞ ይሄን ያህል መጥፎ ሰው አይደለም ሲጀመር። መጥፎ ሰው አይደለም ማለት እንደዚህ እንዴት እንደዚህ ታወሪያለሽ? ራሱ እኔ እርግጠኛ ስለሆንኩ ነው። ምን እሺ፣ ምንድን ነው? ከማን ነው የሚሸሸው? ምን አድርጎ ነው የሚሸሸው? አላውቅም፣ ግን ሁሉም እሱን በቃ ችግር ውስጥ ሊከቱት ነው የሚፈልጉት። ለዛ ነው ተደብቆ ያለው። ችግሩ ምንድን ነው? ችግሩን አታውቂውም? ምንድን ነው ችግሩ? እስኪ አሁን ባለቤቴ ችግር ውስጥ ነው፣ እሱን ችግር ውስጥ ሊከቱት ይፈልጋሉ እያልሽ ነው። ምን አይነት ችግር ውስጥ ነው ያለው ባለቤትሽ? እስኪ አሁን እንደ እውነት ባለቤትሽ ከሆነ እውነት ደግሞ ተቸግሮ ጥሩ ሰው ከሆነ እንደምትይው ምን አይነት ችግር ውስጥ ነው የገባው? ምንድን ነው ያጋጠመው? ለምንድን ነው የሚሸሸው? ለምንድን ነውስ እንደዚህ ዋሺ አላውቀውም ምናምን በይ ያለሽስ ለምንድን ነው? እኔ እንደዛ ነው የሚለኝ። እንግዲህ ምንም ያደረገው ነገር የለም። የገባበትን ችግር አታውቂም? ምንም የለም። የለም አይደለም፣ ታውቂያለሽ? አታውቂም? አላውቅም። ሳታውቂ እንዲሁ በደመ ነፍስ ነው እያወራሽ ያለሽ? ያው እሱ ስለነገረኝ ነዋ እንጂ ከሀገርም አልወጣም፣ እዚሁ ነው። ከሀገር ወጥቷል በይ ብሎሽ ነው? አዎ ከሀገር ወጥቷል በይ። ያ ግን ብቻውን ሲመጣ ቦታውን ላኪለት፣ እኔ ያለበትን ቦታ ልኬልሽ እንዲመጣ አድርጌው ነበር ያለኝ እና አላውቀውም ያልኩትም አውቄ የሰጠሽ ነው። ቦታ አለ? አለ የሰጠኝ ቦታ። በጣም ጥሩ። እንግዲህ ሁላችሁም አሁን ይህንን ቦታ በአስቸኳይ ወደዛ ቦታ እንድትሄዱ ፈልጋለሁ። ያላችሁት መጨመር ያለባችሁን ሰው ጨምራችሁ የህግ አካላትንም ጨማምራችሁ ወደዛ ቦታ ላይ እንድትሄዱ ፈልጋለሁ። እኔ ባለቤቴ ላይ ክፉ ነገር እንዲደርስ አልፈልግም። እያንዳንዱ ሰው የሰራውን ነገር ነው። ምንድን ነው የሰራው? ምን እንደሰራ ምን እንዳደረገም እኮ አታውቂም እኮ አንቺ እኮ። አሁን ዝም ብለሽ በደመ ነፍስ በጭፍን በሆነ ንግግር እኔ እርግጠኛ ስለሆንኩ እኮ ነው የምነግርህ። ምንድን ነው እርግጠኛ ነሽ? ምን እንደሆነ እንኳን እኮ አታውቂም እኮ። እኔ ባለቤቴን ስለማውቀው ነው አልኩ። ምን እንደሆነ ምን እንዳጋጠመው ራሱ እኮ የምታውቂው ነገር የለም። ሲቀጥል አንቺም ገና ብዙ ነገር ይቀርብሻል። ገና ብዙ ነገር። እኔ አሁን ላይ በጣም አንገብጋቢ ነገር ስለሆነ ከጀርባ ምልክቶች እያሳዩኝ ስለሆነ አሁን ወደዛ ነገር መሄድ አለብኝ። የጠቆመሽን ቦታ ትነግሪኛለሽ። እዛ ቦታ ላይ ሁላችሁም አሁኑኑ እንድትሄዱ ፈልጋለሁ። ተዘጋጅታችሁ መጨመር ያለባችሁ ማንም ሰው ከዚህ ነገር ጋር የተነካካ እያንዳንዱ ሰው መያዝ አለበት። እያንዳንዱ ሰው መቅረብ አለበት። ክሶች እየበዙ ነው። መረጃዎች እየበዙ ነው። ኤርሚያስ ላይ በጣም እኔ እንጃ በጣም እየከበደ ነው ነገራቶች እየሄደ ያለው። እኔ ባለቤቴ ንጹህ ነው 100% ምነግርህ ነገር ማለት ነው። ስለሱ እንድታወሪኝ አልፈልግም ከዚህ በኋላ። ቤተሰቦች እንግዲህ እስኪ ያለውን ምን እንደተፈጠረ አዲስ ነገር ደግሞ መልሼ ማሳውቃችሁ ይሆናል። እስከምንገናኝ ድረስ ቸር ቆዩልኝ ለማለት እፈልጋለሁ።